የሚኪ እህት እንደተመለከታችሁት እንግዲህ ከባድ ድብደባ ደርሶባት ነበረ። ይህንንም ደግሞ ያደረገው ትርሲትን የገደላት ሰውዬ ነው እና ሚኪ እንግዲህ ክን እንደተመለከታችሁት በወቅቱ እንግዲህ የትርሲት ልጅ ማለት ነው ጠፍታ ነበረ። እሷን ለመፈለግ ቤተሰብ ሁሉ ደፋ ቀና በሚልበት ጊዜ እንግዲህ እሷን እንግዲህ በጣም ድብደባ አድርጎባት ነበረ እና ይህንን እንግዲህ የነ ሚኪ አባት እንግዲህ እህትህ እኮ ጠፍታለች፣ እህትህ እኮ ቤት አልመጣችም እስካሁን ሲለው እንግዲህ እንድስታውን ቤት አልመጣችም ሲላ ወደ አልመጣችም ብሎ ነበረ እና ዛሬ ላይ እንደተመለከታችሁት ንገሪኝ፣ ማን ነው እየደበደበሽ? ፎቶ ካለሽም ፎቶውን አሳየኝ ይላታል ማለት ነው። እንግዲህ ለሚኪ ፎቶውን ስታሳየው ያው ሰውየውን ያውቀዋል፣ ግን ለእህቱ እንደዚህ ናችሁ ማለት ይሄ ነው ብሎ እንግዲህ ስለ ጉዳዩ ምንም ያስረዳት ነገር የለም ማለት ነው። እና አሁኑኑ ደውይላት፣ አሁኑኑ መገናኘት አለብን እና ደግሞ የሆነ ቦታ ተቀጥረዋለሽ ምናምን ብሎም እንግዲህ ይነግራታል ማለት ነው ሚኪ። እና ይህንን ነገር እንግዲህ በተደጋጋሚ ደግሞ ያው ልጁ ሲደወልለት በፍጹም ስልክ እያነሳ አይደለም። ምክንያቱም ሚኪ አሁን ለምሳሌ ልጁን ካገኘው ምን እንደሚያደርገው ጠንቅቆ ያውቃል። አንደኛ ደግሞ ትርሲትን እንግዲህ ባለቤት ነራለች፣ ለካ እሷን ስለገደልኩ ነራል እንደዚህ ላግኝህ ብለክ በጥብቅ የፈለከኝ ብሎም እንግዲህ ይነግረዋል። አወድ የተሳሳተ ነገር ነው ያደረግከው፣ ባለቤቴን ነው እየገደልክበት ሲልም እንግዲህ ግን ሚኪም በጣም ዝቶበት ነበረ። እናም ለዛም ነው እንግዲህ እህቱን እንደዛ አድርጎ እንግዲህ የላካት ማለት ነው። እናም እንደዛ እየተባሉ እንግዲህ በቃ ለማንኛውም አሁን አንቺ ታኝ ረፍት አድርጊ፣ ስለዚህ ከሆነ አባቴን ሂድና አምጣልኝ ትለዋለች። እሺ በቃ መጣዋለሁኝ፣ በቃ ረፍት አድርጊ፣ በእኔ ምለሽ እንደማትዋሸኝ እኔ አውቃለሁ ሲልም እንግዲህ ግን ይነግራታል ማለት ነው። እና አባታችሁ እንግዲህ እንዳያችሁት ወደ ሳሎን ሲወርድ ሁሉም ሰው ትቶት ሄዷል እና ለብቻው ነበረ። እንዴ አባዬ ለብቻ ነህ እንዴ? ይኬደው ነው ሌሎቹ ምናምን ሲል እንዴ መሽቷል እኮ ልጅ ሊተኙ ሄደው ነዋ ሲልም እንግዲህ ይነግራል። እና ታዲያ ስረስ ቢመሽ እንዴት ለብቻ ክትተው ይሄዳሉ ሲልም እንግዲህ ይናገራል። ወይ እሱን ተውና ልጅ አሁን እህት ማን እንደደበደባትና ምን እንደደበደባት ነገረችክ ሲለው አዎ ዳባዬ ነግራኛለች ይላል። እና ማን የደበደበኝ አለችክ ምናምን ሲለው በርኔ የመታኝ ምናምን አለች ትለዋለች ይላል ማለት ነው። በርኔ የመታኝ አዎ በር ነው የመታ ይበላለች። ይህ ምን በር ሲል የትምህርት ቤት በር ምናምን ይላል ማለት ነው። እና ታዲያ ይሄንን ስላለች እንደው ልጅ አመንካት ሲለውም እንግዲህ አይ አዎ እንዴት አላምናትም፣ አምናት አለሁኝ ረብቃ እኮ ማለት የረብቃ የሚባለው ድራማ ላይ ስለማውቃት ያን ነው እንግዲህ ስሟ የሚመጣልኝ። እሷ እኮ አትዋሽም፣ እህቴ እኮ አትዋሽም ሲልም እንግዲህ ይናገራል። እሷ አትዋሽም ግን እንዲሁን እንጃ ምንም አላሳመነኝም ሲልም እንግዲህ እሱም ይመልስላቸዋል ማለት ነው። እና በቃ ለማንኛውም ይዘህ ግባና ባንድ እንጠይቃታለን ይባባላሉ። እና ገብተው እንግዲህም ባንድ እየጠየቋን ነበረ። እና እውነት ግን በረን መታኛልሽው ነገር ምንም እያሳመነኝ አይደለም ልጄ ሲላትም እንግዲህ እንዳባዬ ለምንድን ነው የማታምነኝ እመነኝ እንጂ ስትልም እንግዲህ ትመልስለታለች። እና ታዲያ እሺ ቆይ መምታቱን እሺ ግን እስከዚህ ሰዓት ድረስ ላይ ያለወትርሽ ለምንድን ነው ያመሸሽው ሲላትም እሷም ወደ ጓደኛዋ ጋር ሄዳ እንግዲህ ያው እንደዚህ ህብጠት ውስጥ የሚጎልልኝ በበረዶ ነገር እያሸው እንደዛም ስል ነው የመሸብኝ። እናም ደግሞ አንዳንድ ነገሮችን እያወራን ነበረ ስትልም እንግዲህ ግን ትናገራለች። ከእንደገና ሌላ ውሸት ሲልም አባታቸውም ይመልሳል። አባዬ ለምንድን ነው የማታምነኝ? እኔ እኮ የዋሸሁ ነገር የለም ስትልም ትመልስለታለች። በጣም ዋሽተሽኛል፣ እየዋሸሽኝ ነው ልጅ ሲልም እሱም እንግዲህ አባታቸውም ተቆጥቶ ይተኛል ማለት ነው። እና ሌላው እንግዲህ ሚኪ ተከስተ ላይ እንግዲህ እየጮህበት ነበረ። እሱም ለምንድን ነው እንግዲህ የሚጮህበት? አንተኔ ባልኮ መሰረት ያንን ሰውዬ ብትገለው ኖሮ ዛሬ እንደዚህ ከቴን በአደባባይ አይደበድባትም ነበረ ሲልም ይመልስለታል። እንዴ እኔ ቆይ እንዴት አድርጌ ነው ማለት እንትን ልለው የምችለው እሷ ላይ ነው አይደለ እጁን ያነሳው? ለምንድን ወንድ ከሆነ እኔን አይገጥመኝም ሲልም እንግዲህ ይናገራል ማለት ነው። ምክንያቱም ተከስተ ማለት ነው። ተከስተ በነገራችን ላይ ያው አሁን ከሚኪ ጎን እንዲህ ይበል እንጂ መረጃና ማስረጃ እየያዘ ነው። ልክ እያንዳንዱ ነገር ስለ ሚኪ እርምጃ ምን እያደረገ እንደሆነ ምክንያቱም መበቀል ይፈልጋልና ብዙ ጊዜ እንግዲህ ያው ካሁን በፊትም እየናቀው ነበረ ማለት እየናቀው ነበረ ስላችሁን አንተ ጅል ነህ፣ አንተ ምንም ማድረግ አትችልም እያለም እንግዲህ የሆነ ዝቅ የሚያደርግና ሞራል የሚነኩ ነገሮችን እንግዲህ
ሲናገረው ተመልክተን ነበረ እና በዛም እንግዲህ መበቀል ይፈልጋል ማለት ነው። እና ወዶች እንግዲህ እንደዛ እያለም እንግዲህ ይነግረዋል። አውቆ እኮ ነው የተደበቀው ሲለውም እንግዲህ ነግሮት ነበረ። እና እንግዲህ አሁን በድጋሚ አሁን ላገኘው እንጂ እጁን ቆርጬ ነው የማመጣለክ ሲለው እሱማ የሆነ ጊዜ እጀ መግባቱ አይቀርም የዛኔ እጁን ሳይሆን አንገቱን ነው የምቆርጠው ሲልም ሚኪም እንግዲህ ለተከስተ ይነግረዋል ማለት ነው። እና ተከስተ እንደዛ ከሆነማ አሪፍ ነገር ነው ይለዋል። እና ሌላ አሁን ላይ ሚኪ ወደ ፖሊስ ጣቢያ መሄድ እንዳለበትና ተከስተን እንዲያደርሰው ይነግራል። ተከስተም ለምንድን ነው ፖሊስ ጣቢያ የምትሄደው ምናምን ሲለውም ምክንያቱም ፖሊሱ ትኩረቱን እኔ ላይ ያደርጓል፣ ትኩረቱን ከኔ ላይ አንስቶ ወደ ሌላ ሰው ላይ እንዳደርግ ማድረግ አለብኝ ሲልም እንግዲህ እንዴ እንደዚህ የሚቻላል እንዴ ቆይ አልገባኝም ወደ ማን ልታደርገው ነው ሲለውም እንግዲህ ትኩረቱ ወደ ብሩኬ እንዲሆን እፈልጋለሁ ሲልም እንግዲህ ለተከስተ ይነግራል። ተከስተ ነገርማ ከሆነ አሪፍ ነገር ነው ታዲያ እንደዚህ ማድረግ ይቻላል እንዴ ሲል ያለው እኮ አፍሪካ ውስጥ እኮ ነው ገንዘብ ብዙ ነገር ያደርጋል ሲልም እንግዲህ ይናገራል። እንግዲህ አስቡ በራሱ ብሩኬ እንግዲህ በራሱ ገንዘብ ራሱ ለፍቶ ባመጣው ገንዘብ እንግዲህ ራሱ ጠላት ሲገዛበት በጣም ነው የሚያመው። በነገራችን ላይ ብሩኬ እንግዲህ አሁንም ድረስ አለማስታወሱ እንግዲህ በጣም ከሚባለው በላይ ማለት ነው። እና ብሩኬ ያው ማስታወስ አለበት እና ከልጆቹ ጎን እንግዲህ ልጆቹንም መጠበቅ አለበት ብዬ ነው የማስበው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። ሚኪ በነገራችን ላይ ይሄ ማለት ተከስተ ይሄ ነገር ቢቀርብህ ይሻላል፣ አሳ ነባሪ ጎርጓሪ ነው ብቻ እንደዛ ነገር እንዳይሆንብህ ሲለውም አይ አታስብ ምንም አይፈጠርም ሲልም እንግዲህ ያው ሚኪም እንግዲህ ደረቱን ነፍቶ እየተናገረ ነበረ። እና ሌላው ኮማንደሩ ማለት ነው እንግዲህ እዛ መርማሪውን የትርሲትን እንግዲህ ፋይል የያዘ ሰውዬ ያንን ነገር እንግዲህ ከትርሲት እጅህን አንስተህ ሌላ ፋይል አለ የተወሳሰበ ያ ነገር ስለሆነ ያንን ነገር ደግሞ አንተ ስለሆንክ የምትወጣው አንተ በጣም ጎበዝ መርማሪ ነህ፣ በጣም ጀግና ነህ ሲልም እንግዲህ ይነግረዋል። አመሰግናለሁ ኮማንደር፣ ግን እንደዚህ እንዲሆንኩኝ ያው እስከ ዛሬ ተሰምቶኝ አቅም ነበር ሲልም እስከ ዛሬ ወደ ነገር አላቅም ነበረ፣ ግን ዛሬ ልንገርህ በጣም ጎበዝና አሪፍ የሆንክ መርማሪ ነህ። ግን ደግሞ ከእንግዲህም በኋላ የትርሲትን እንግዲህ ፋይል የሚይዘው ሌላ ሰው ነው እና አንተ ደግሞ ሌላ ሰው የሌላ ሰዎችን እንድትይዝ ፈልጋለሁ ሲልም ይነግራል። እሱም እንግዲህ ምንድነው ያለው እኔ የትርሲትን እስከ መጨረሻው ይዤው እስከ መጨረሻው እንግዲህ ያንን ያደረገውን ሰውዬ ለፍርድ ማቆም አለብኝና የትርሲትን እባካችሁ ከትርሲት ላይ አታንሳይ ብሎት ነበረ። ትእዛዝ ነው። ስለዚህ ይሄንን ነገር መልቀቅ አለብክ፣ ፋይሉን ሁሉንም ነገር ምንም ነገር ሳታስቀር ለዛ ለሚመጣው ሰው ትሰጣለክ ሲልም እንግዲህ ይነግረዋል። እሱም በወቅቱ ምንድነው የጠየቀው የትርሲትን እንግዲህ ፋይል እንዲይዝ የተደረገውን ፖሊስ ማወቅ እችላለሁ ሲልም ግዴታ ነው ሲለውም አይ ግዴታ አይደለም ግን እንደው ብቻ ባቅ ደስ ይለኛል ሲልም በቃ አታስብ ሊቀበልክ ሲመጣ የዛኔ ትተዋወቀዋለክ ሲልም እንግዲህ ይነግራል። በእርግጥ ፖሊሱ ግን ሆን ብላችሁ እያነሳችሁ ነው ወይ ቆይ ለምንድን ነው ብሎም ያው ተከራክሮ ነበረ። ይህም ደግሞ ቢከራከርም ያው የኮማንደር ትእዛዝ ስለሆነ እንግዲህ ወዶም ሳይሆን በግዱ ለቋል ማለት ነው። ሌላው እንግዲህ ብሩኬ ወደ ፖሊስ ጣቢያ መጥቶ ነበረ። እንግዲህ ከትርሲትን ከያዘው ሰውዬ ጋር እንግዲህ እሱ ጋር እንትን ሲልም ብሩኬ ምነው ሳትደውልልኝ መጣህ እያለው ነበረ። ወይ አወዴ ዝም ብዬ በድንገት መጣሁ ማለቴ በድምታ እኮ የጨረስኳቸውን እኮ ፋይሎች ልኮ ብዬ ነው ሲልም እንግዲህ ብሩኬም ምክንያቱም ትርሲቴን እየገደላት ሴትዮ ሰውዬ ማን ነው የሚለውን ነገር እንግዲህ ተጠርጣሪዎቹ ያው ተይዘው ነበረ ማለት ነው። እና ያንን ነገር እንግዲህ ሲያየው እሺ ግን ከዛ በፊት አንድ ማወቅ አለብህ ይለዋል። ምንድነው ምናምን ሲለውም እሱም እንግዲህ ከእንግዲህም በኋላ እኔ የትርሲትን እንትን አልይዝም ሌላ ሰው ነው የሚይዘው ሲልም ይናገራል። ለምንድን ሲል እሱ እንግዲህ የኮማንደር ትእዛዝ ነው ይላል። እና ታዲያ እንዴት ነው ያኛው ሰውዬ አሪፍ ነው ምናምን ሲለውም እኔ እንጃ ግን ብዙ ጊዜ ያው በሙስና እየተጠረጠረ ምናምን እንግዲህ ብዙ ቅሬታዎች እንደሚቀርቡበት ይናገራል። እና ታዲያ አደጋ ላይ ነህ በለኛ ሲልም
አይ ያኔ ይሄ ነው ብዬ ልልክ አልችልም፣ ግን ብቻ መጠንቀቅ እንዳለበት ለብሩኬ ይነግረዋል ማለት ነው። አሁን ለማንኛውም እንካ ፋይሉን እና ከመካከላዊ ግማሹን ስላየው ሲልም ይናገራል። ብሩኬም እንዳያችሁት እንግዲህ የትርሲትዬን ገዳይ አገኝቶታል። ይሄ ነው ምናምን እያለ ነበር። እርግጠኛ ነክስ ነው አሁን እርግጠኛ ነኝ ይሄ ነው ይላል። እንግዲህ ሄደው እንግዲህ ለበላይ አመልክተው ነበረ ማለት ነው። እና ወዶቼ ከድራማ እስከዚህ ፓርት ድረስ ይዘንላችሁ ቀርበናል። ቀጣይ ያለው በቀጣይ ፓርት እስከምንገናኝ መልካም ቆይታ። ባይ ባይ።